እሁድ ለቤተሰቦቻችሁ ቆንጆ ቁርሶች እየሰራችሁ ነው ማብላት ያለባችሁ። ዛሬ እኔ ፈጢራ በእንቁላል ሰርቻለሁ። ፈጢራን አሰራር ነው ማሳያችሁ። የእንቁላልን ብዙ ጊዜ ፖስትቻለሁ። አሰላሙ አለይኩም፣ እንዴት ናችሁ? መጀመሪያ ፈጢራን ለመስራት 5 ኩባያ ፍርኖ ዱቄት ነው የተጠቀምኩት። ቤታችሁ ባላችሁ ኩባያ ለኩ። 2 ሽሮ ማንኪያ ያህል ደግሞ ስኳር፣ ትንሽዬ ጨው፣ ጥቁር አዝሙድ ፍሬውን አድርጋችሁ በዛው ዱቄት በለካችሁበት ኩባያ 2 ኩባያ ትንሽ የለብ ያለ ውሃ፣ 1 ሽሮ ማንኪያ ያህል ደግሞ ዘይት አድርጋችሁ ለስለስ አድርጋችሁ እንደዚህ ነው የምታወቁት። ዱቄት አታብዙበት፣ ድርቅ ይልባችኋል። ላስቲክ ሸፍናችሁ እንደዚህ ከ10 እስከ 20 ደቂቃ ድረስ አቆዩት። እንደዚህ ልስልስ ይልላችኋል። ሳህናችሁ ላይ ዱቄት ወደም እየነሰነሳችሁ 8 ቦታ ተከፋፍሉታላችሁ እናንተ እንደወጣላችሁ። እዛው ላይም ደግሞ በጣም ይያዛል። ዱቄት ያደረጋችሁ በየምትሰሩት መሀል ላይ ሊጣችሁን ላስቲክ መሸፈን አትርሱ። ለስለስ ያደርግላችኋል። የሀበሻ ቅቤኛ ምናነጥራውንና ዘይት ዳባልቄ ነው እኔ መሀሉን የምቀባው። የሀበሻ ቅቤ በጣም ቆንጆ ጣዕም ይሰጣዋል። ዘይቱም ጋር ሲደባለቅ ደግሞ በደንብ መሀሉን ያፋፍታዋል ማለት ነው። ይሄ ለክብ የሚሆን ቅርጽ ነው። ለአራት ማዕዘን ፈልጋችሁ ከዚህ ወደ ታች የለቀቁት አለ። እንደዚህ እያደረጋችሁ አሁንም በመታስቀምጡበት ጊዜ ላስቲክ እየለበሳችሁ አስቀምጡት። እንደዚህ አስተካክላችሁ ሁሉንም ከጨረሳችሁ በኋላ ዱቄት እየነሰነሳችሁ አሁንም እየዳመጣችሁ መጥበስ ነው። መጥበሻችሁን ጋል አድርጋችሁ መጥበሱት። ትንሽ ዘይት እያደረጋችሁ ቂጣችሁን አንድ እየደመጣችሁ አንድ እየጠበሳችሁ እንደዛ ስሩ። ዳምጣችሁ ስታስቀምጡ ቅርጹን ያጣባችኋል፣ ይለዘዝባችኋል። ከዛ ለተገለበጠውም ደግሞ ዘይት እንደዚህ እያደረጋችሁ ጥበሱት። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ፎሎ ማድረግ አትርሱ። ወዳችኋለሁ። ቻው